ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የመጣሁት በሀቢባ መንሱርና ረዋን ጉዳይ ነው። እንግዲህ ረዋንን ብዙዎቻችሁ ታውቋታላችሁ ማለት ነው። በጣም ደስ የምትል ረጋ ያለች በጣም ቆንጆዬ ልጅ ናት። እንደውም የሆነ ሰዓት ላይ ነው በደንብ ማለት አታቋትም ብዬ አላስብም። እንደውም የሆነ ሰዓት ላይ በሴት ጓደኛዋ አማካኝነት የድብቅ ፎቶ ወጥቶባት ምናምን ነገር ተብሎ አንድ ሰሞን መነጋገሪያ ሆና ነበረ። 50,000 ብር ጓደኛዋ ትበድራትና ከዛ ብሩን አምጪ ስትላት እሷ ሳትፈልግ ካሜራ አስቀምጣ ሳትፈልግ በድብቅ ፎቶ ታነሳታለች። ከዛ ብሩን አምጪ ስትላት ብሩን መጠይቂኝ ከሆነ ይሄን ሚዲያ ላይ አወጣዋለሁ ብላ ስታስፈራራት ለረጅም ጊዜ ለ1 ዓመት ምናምን ስታስለቅሳት ኖራ ግን መጨረሻ ላይ ሀቢባ ጋር በመምጣቷ በሀቢባ አማካኝነት ብሩ ከራሷ ከባለቤቷ ባይመለስም ሀቢባ ገስት ላይ ብር እንዲሰባሰብላት አድርጋ ያ ብሩ 50,000 ብሩ እንዲመለስላት አድርጋታለች ማለት ነው። እና በጣም የሁሉ ነች ልብ የነካች በጣም ደስ የምትል ልጅ ናት። ማትረጋ ያለች ናት፣ የዋህ ናት። በቃ አይታችሁ ራሱ አንዳንድ ሰው የዋህነቱን ታውቃላችሁ። በቃ እንደዚህ ዝም ብላችሁ አይታችሁ ማለት ነው። እና ደግሞ ዛሬም አዲስ ነገር አለ ካላችሁ መንሱር ደግሞ የሆነ ቪዲዮ ሰርቶ ነበረ ሀቢባ ቤት ማለት ነው። እና ሀቢባ ዳሪኝ 40 ዓመቴ ገብቷል። ስለዚህ በ40 ዓመቴ አጋዥ ያስፈልገኛል። ስለዚህ እኔ ደግሞ አንቺ ያመጣሽልኝን ነው እማገባው። ምርጥ የምታያትን ልጅ አምጥተሽ አጋቢኝ ባላት መሰረት እሷ ደግሞ እኔ እድርሃለሁ በጣም ታያለህ እና በጣም ቆንጅዬ በጣም ረጋ ያለች በጣም ምርጥ ሰው ስለሆነች እኔ ምድርልህ ረዋንን ነው ብላው ቃል ገብታለታለች ማለት ነው። እና በእሱ ፊትም ቃል ገብታለች። እንደገና ደግሞ እሱ በሌለበት ለተመልካቾቿ ወይንም ለተከታታዮቿ ምንድን ነው ያለችው? ታያላችሁ እኔ ሀቢባ አይደለሁም ረዋንና መንሱርን ካላጋባሁ እኔ አይደለሁም እያለች ነበረ ማለት ነው። እዚችው እኔ ቻናል ላይ ወይንም እኔ ቲክቶክ ላይ ሁለቱንም ጥንድ አድርጌ አጋብቼ እንግዲህ አድርጌ አቀርብላችኋለሁ ብላለች። እንግዲህ ሀቢባ አደርገዋለሁ ያለችውን ነገር ከማድረግ ወደ ኋላ አትልም እና እኛም እናያለን ማለት ነው። እና ኮሜንቶች አንዳንዶች ምን እያሉ መሰላቸው? አረ ይቅርባት፣ እሷ ለእሷ አትገባውም፣ እሷ ሌላ ህይወት ነው የሚያስፈልጋት ምናምን የሚልም ኮሜንት ተቃራኒ አይቻለሁ ማለት ነው። እና ሌላው ደግሞ ይሁን አሪፍ ነው ይመቻችሁ ነው የሚልም አለ። እና እናንተ ምን ትላላችሁ? ማለት እንትኑ ደስ ይላል። ሁለቱም አንድ አይነት ሃይማኖት ነው የሚከተሉት ምናምን ነገር ደስ ይላል። ግን እንዳልኳቸው እሷ በጣም ረጋ ያለች ዝምተኛ ምናምን ነገር ናት። እሱ ደግሞ ከዚህ በፊት ራሱ አሜሪካ ምናምን የሆነች ልጅ እንደዚህ በስልክ ተዋውቆ ሄዱ ምናምን እዛ ቤት ተቀመጥ ሲባል አስጠላኝ ብሎ መጥቶ ቲክቶክ ላይ አንድ ሰሞን በጣም መነጋገሪያ ሆኖ ነበረ። እና እስካሁን አላገባም የሚልም ደግሞ ብዙ ልጆች አሉ ማለት ነው። እስካሁን አላገባም እንዴ ምናምን ለካ እስከዛሬ አላገባም ምናምን የሚሉ ብዙ ኮሜንቶች አሉ። እና እሱ ደግሞ አግብቶ ነበረ 3 ልጅ ምናምን ነገር አለው። ያ ማለት ገና ሀብታም ሳይሆን ልበላቸው የምር ሹፌር ነበረ። ራሱ ሲናገር እንደሰማሁት ማለት ነው። ሹፌር ነበር የአይሱዚ ምናምን ነገር ማለት ነው። ከክፍለ ሀገር እንደዚህ እቃ ማምጣት ምናምን እንደዛ ነገር። በዛን ሰዓት አግብቶ ነበረ 3 ልጆን በትዳር የወለዳቸው 3 ምናምን ልጆች አሉት። ከዛ ትዳር ተፋቶ ነው አሁን 40 ዓመት ምናምን የሚለው እንጂ ልጅ አለው ምናምን ነገር። ግን ያኛው የተዘጋ ምዕራፍ ነው ማለት ነው እንጂ ሳያገባ እስካሁን ቆይቶ አይደለም። እና ስለሱ ማጣቋ አዳዲስ ልጆች መሰለኝ እንደዛ ብሎ የጠየቁት። እና ግን ምን ትላላችሁ ረዋንና መንሱር ቢጋቡ? በነገራችን ላይ መንሱር እንደሚባለው እኮ ሀብታም አይደለም። እኔ ከመንሱር በጣም የምጠላውን ነገር ልንገራችሁ፣ ጉረኛ ነው። ትንሽ ጉራ አለበት የምር። በቃ የሆነ መታየት ይፈልጋል፣ ልታይ ይላል። በቃ ሰዎች በቃ መነጋገሪያ ነገር መሆን ይፈልጋል እና ጉራ አለው። ይሄ በዚህ የምትስማሙ ይመስለኛል አይደል? ጉራ አለችበት በደንብ። በቃ ትንሿን ነገር ማጋነን ይወዳል። በቃ አለ ይሄ ነው የምበላው፣ ይሄ ነው የምጠጣው፣ ልብሴ ይሄ ነው፣ ጃኬት ይሄን ያክል ብር አወጥቷል፣ ሰዓቴ እንደዚህ ነው
መቀባው ሽቶ ይሄን ያክል ብር ወጥቶበት ምናምን ይሁን በጣም እንደዚህ አይነት ሰው ደግሞ እኔ በግሌ አልወድም። ማለት እሱ ባያወራው እኮ ሽቶንም ቢሆን ያሸተተው ይመሰክርለታል። ሰዓቱንም ቢሆን ሰው እኮ የብራንድ ሰዎች አሉ በጣም ቃይተው የሚያውቁ ባይነግራቸውም እኮ አይተው እኮ ይለያሉ አይደል እንዴ? ልብስ ራሱ እኮ እኔ ከርካሽ ቦታ ገዝቼ ውድ ነው ስላልኩት አይወደድም። ደግሞ ውድ የሆነ ብራንድ ለብሼ ይሄ እኮ ርካሽ ነው ብባል ርካሽ ነው ማለት አይደለም። በቃ እቃውን የሚያውቀው ያውቀዋል እና የግድ መናገር አለበት ብዬ አላስብም። እና ከጉራው በስተቀር በጣም ምርጥ ሰው ነው ማለት። አሁን አንዳንድ ጊዜ ሚዲያ ላይ ራሱ ሙድ ሲይዙበት ሲፎግሩት ምናምን ሌላ ሰው ቢሆን እንደዚህ ለምን ተባልኩ ምናምን ብሎ ይቀውጠዋል። እሱ ግን ጭራሽ ይስቃል። ዲዩቲ እያደረገው ፈታ ነው የሚልባቸው እና እሱ ነገሩ በጣም ይመቸኛል ማለት የገባው ነው ማለት ነው። እንደዚህ እንደሌላው እንደዚህ ለምን ተባልኩኝ እንደዚህ አይልም። አሁን ብዙ ልጆች ቪዲዮ ይሰሩበታል ባለባበሱም በሀብታም ስለሚያጫውተውም በምን ብዙ ሰዎች ቪዲዮ ይሰሩበታል እና ጭራሽ ዲዩቲ እያደረገ ፈታ ነው የሚልበት እና እሱ ነገሩ ይመቸኛል ማለት ነው። እና አሁን ስላችሁ ረዋንና መንሱር ቢጋቡ እሱ በዚህ ጉራው እሷ ደግሞ በጣም እንደምታዩት ዝምተኛ ናት። አንዳንዶቹ ደግሞ ከእንትን ጋር እያይዘውት እሷ የሌላ አካባቢ ልጅ ናት እሱ የሌላ አካባቢ ልጅ ነው መጋባት የለባቸው ምናምን ብለው የሚቀውጡትም አሉ። ፍቅር ያሸንፋል፣ ዋናው ፍቅር ነው። እሱ አይደለም እዚህ ጋር ማተር የሚያደርገው ምንድነው? በጣም አይናፋር የዋህ ናት እሷ እንደምታውቋት፣ እሱ ደግሞ እንዳልኳችሁ ነው። ስለዚህ ሀቢባ ግን በቃ ለመንሱር የምትሆነው ረዋንና ረዋን ብቻ ናት ብላ እሱንም አሳያቸዋለሁ እኔ ሀቢባ አይደለሁም ብላለች ማለት ነው። እንግዲህ እናያለን። እናንተ ግን ምን ትላላችሁ? የምር ከጉራው ውጭ ግን ሌላ ችግር የለበትም። እኔ እንደማየው ከሆነ ጉራው ግን ኦቨር ነው ማለት ነው። ለማንኛውም ረዋንና መንሱር ሀቢባ ልታጋባቸው ነው። እሱን ከኢትዮጵያ ረዋንን ከዱባይ በነገራችን ላይ ረዋን ዱባይ ላይ የራሷ የሆነ ቡቲክ ምናምን ነገር አላት። ሺቲ ምናምን ነገር ነው የምትሸጠውና የስራ ሰው ናት። በጣም ታታሪ ናት። በጣም ጎበዝ ናት። ደግሞ በጣም ቆንጅዬ ናት። የምን አረብ ነው የምትመስለውና እንግዲህ የሰው እህል ውሃ አይታወቅም። መንሱርን ከኢትዮጵያ ረዋንን ከዱባይ አንድ ልታረጋቸው ነው እላቸዋለሁ። ሀቢባ ከምክር ወደ ትዳር አፈላላጊ ገብታለች። ሰምታችኋል። ለማንኛውም ይመቻቸው። እስቲ እንግዲህ ረዋን እኮ ገና ተጠይቃ እምቢ ልትልም እኮ ትችላለች። በዛ ላይ ጓደኛው ሊኖራት ይችላል ማለት እንጃ። አንዳንድ ሰዎች ከማት በውስጥ የሚያወሩ ሰዎች አሉ አይደለ? ሰውን ማያወሩ ማለት እንደዚህ ልታይ የማይሉ ሰዎች ፕራይቬት ላይፋቸውን በሙሉ ፕራይቬት እንዲሆን የሚፈልጉ ሰዎች እንደዛ አይነት ጓደኛ ሊኖራት ይችላል። ገና ጓደኛ አለሽ የለሽም ብላ ሳታጣራ ሀቢባ ማለት ነው ለእሷን ነው ምድርህ ማለት አልነበረባትም። ምናልባት ደግሞ የጠይቃት አላገባውም ብላትም ሊሆን ይችላል። ግን አላገባሁም ማለቻት ማለት መንሱር ጋር አጋባለሁ ማለት አይደለም። እንግዲህ ረዋን ወይ እንደሚባለው ሰውየው ፌመስ ስለሆነ ደግሞ ሀብታም ነኝ ስለሚል ምናልባት እስቲ ከዚህ ከዱባይ ከገላገለኝ ላግባው ማለቱም አይቀርም። ብቻ ግን ሀቢባ አንዳንዴ ደግሞ በሀቢባ ከመጣ ችግር የለውም የሚሉም አሉ። ሀቢባ ባንቺ ከመጣ ምናምን ነገር ምናምን ብላ ልገባበት ትችላለች። ምክንያቱም ቢጣሉና ቢያስቀይማት እንኳን እዛው ሀቢባ ጋር ትከሰዋለች ማለት ነው ፍርድ ቤት እና ምናልባትም ደግሞ እሺ ልትላት ትችላለች። ገብታችኋል? እሱ ስለ እሷ ላያውቅ ይችላል እንጂ እሷ ስለ መንሱር ልታክ ትችላለች ያለውን ነገር። ምክንያቱም ያው ሚዲያ ላይ ያለ ሰው ደግሞ እሱም ያው ፌመስ እንደመሆኑ ብዙ ሰው ስለሚያውቀው ረዋንም ድብና አድርጋ ታውቀዋለች ማለት ነው። እሱ ግን ረዋን ምን አይነት ልጅ ናት ምናምን ሲል ነበረ። ያው እሷም አላወቃት ይሆናል እንጂ ፎቶ አንድ ሰሞን መነጋገሪያ ማለት ገስት ላይ ሀቢባ ጋር ገብታ አንድ ሰሞን በጣም መነጋገሪያ ሆና ነበር። እኔ ራሱ ቪዲዮ ሰርች ያለው ማለት ነው ስለሷ በባለፈው ማለት ነው።
እና ለማንኛውም እሷም ለሚዲያ አዲስ አይደለችም። እናንተ ምን ትላላችሁ? ትቅርበት ነው ወይስ ይቅርባት ትላላችሁ? ምናልባት ግን ያው እርግጠኛ ነኝ ይቅርባት እንጂ ትቅርበት አትሉ። ምክንያቱም እሷ አንደኛ ናት፣ በመልክም አንደኛ፣ በጸባይም አንደኛ። ሰው ግን በጸባይ ዜሮ ነው አይደለ? በጸባይም አንደኛ፣ በሁሉ ነገር አንደኛ ናት። እና ምናልባት ትቅርበት ሳይሆን ይቅርባት ልትሉ ትችላላችሁ። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? አብረው የሆኑ ወይስ? ሀሳባችሁን መስማት ስለምፈልግ ነው። እናላችኋለሁ። ስለነበረን ቆይታ አመሰግናለሁ። ደህና ዋሉ።